ነበር። አሁን ደግሞ ሄዳ አቡፋኖ ቤት አፏን እየከፈተች ስለነበር አቡፋኖ ያሰራላት ንገሩልኝ። እዚህ ስላለች ትስማሷም ሰውዬ ስለ አቡፋኖ ስለ አቡሱሙ ስለ ኡሱሙ ጅኒ ለምንድን ነው የወንድ ልጅ አሞት የሌለ? የፈለገችበት ሂድ። አንተ መጀመሪያ ለዚህ ያበቃው መጀመሪያ ደረጃ አንተ ነህ። ከዛ በኋላ የፈለገች ቦታ ብትሄድ፣ እኔ ጋር ብትመጣ፣ ሌላ ቦታ ብትሄድ፣ ጠላቶች ጋር ነገ ጠላቴ ነው የምትለው። ጠላትህ ደህንነት ነው ሰውዬ። ጠላትህ ከሀገር ያወጣት ማጣት ነው። ጠላትህ ወይ ደግሞ ድንቁርና ወይ ደግሞ አለመማርህ ነው። ከዛ ውጭ ጠላት የለም ሰውዬ። ሰውዬ ባለችበት ኒካዋን አሁን ስጥ እያልኩ ነው እኮ። ከመጣች መጣች፣ ካልመጣች ሪከርዱ ይድረሳ። ሰውዬ ፍታ። ከዛ በኋላ ፍታና ሄደ ስራን ስራ። ዝም ብለህ ከከሰሰች ጀሃነም ከሆነ ግባ። ከኔ ጋር ነህ። ተጀርባ ተመካክራ ጠላት ሰብስባ ከመጣች እያንዳንዱን አርከፍከፍና እስር ቤት አይደለም ሲኦል ግባ እያልኩ ነው እኮ። እንደ ወንድ ኑር። አላህ የሰጠን መብት ተጠቀም። እንደ ወንድ ኑር። ትች አከዲራ ትጅራል ታፈቅራታለህ ሰውዬ። ናዴቢስ እንጃልታኔ መራ ነበር። አሁን የለም እንደዚህ ነገር። ኦኬ አሁን እንግዲህ ሴት ናት እባክህ ምናምን ምናምን አብራ ስለተኛ ምናምን ታብታብ ስላደረግ እቃ ማሰራላት በ50,000 በ100,000 ድርሃም ሰው ያልክልኝም ዱዓ አድርግልህ ልቃምበት። አዑዝ ቢላሂ ሚነ ሸይጣን ምን ስላደረገችልህ? እኔ እኮ እርጉዝ ሲባል እኮ እሷ መስለ አቦ ያቺ ሰሚራ የምትባለው ሄደ እግሯ ላይ ወርቀ ተንከባከባት። ወረበል ካባ የትልቅ ሰው ዘር ብሎሻል ማሜ በላት። ሳላቃት ሳላያት ዝም ብዬ ድምጿን ሳልሰማየዋት ሌላ ወልዳ እንደገና እርጉዝ ናት። ዋው የእሷ ሀቅ ነው። እንግዲህ ካሳት ለእሷ ኢቃማ በምታሰራው ብር ትልቅ ወርቅ ገዝታ ሄደ አንገቷ ላይ ያስገባላት። ስትፈልግ ትሽተው፣ ስትፈልግ የፈለገ ነገር እቺ እርጉዟን እመነኝ አላህ ይበረግድልሃል። ዋነት ሙለቶ ስትማራ ሚታይ እኔ እንደ ሰይዲ ነው የማወራው ሰውዬ። እኔ ቃል ሀቅ ነው ሀቅ ነው። እንደ አባባል ወዲ ለዛ አይደለም እንደ ተቀምጠው ያለው አባባል ወዲ ሰራ። አሁን ሰውዬ ሄደ ትልቁ ወርቅ ግዛላት። ካሳት ዝም ብላል እኮ እቺ ዱባይ ያገኛት አለ። ደግሞ ሰውዬ ሙድ ያዝ እያልኩ ነው እኮ። ድራማ ስራ ቢግ ስማርት እርድና ይፈልጋል። እንግዲህ እዚህ ጋር ጠባብ ገባ። በዚህ ሰዓት የጆሮ ወርቅ፣ የአንገት ወርቅ እና የጣት ወርቅ 3 በኔ ውሳኔ ማለት ነው ለዚች ምስኪን ልጅ ለወለደችለት አሁንም ለነፍሰ ጡሯ ለሷ ይገዛላታል። ይሄን እኔ ወሰንኩ። ተበድሮም ምን ብሎም ካለው ከራሱም ላይ በቃ ያርግላት። ዝም ብሎ አንበሳ ዩኒቨርሲቲ እያወረዳል የሚውለው እየዞረ ለሚስቱ ምን ችግር አለው? ይሄን ቢያደርግ ቀላል ነው። ተግባባል። ይሄን ያደርጋል ያ ፕሬዚዳንት ማሜ ኩኖ ወልረት ኩፋኒ ጅራኒ ዱቢ አትፍተ ጅርታ ዋን ጅሩ ኩኖ አኔስ ጅራ አቴስ ጅርታ ኬሰን ደወሊ ፊ ዋን ስስራው ቀሙ ቶኮ ቶኮ ስሬሲያ ቦሌስ ከንኬ ወሊ ለፈረት ያሰው ቶረ ጫላ ዋንት ፕራይቬት kesso dano lindubbatan heddun jiraachuu mala isillee dubbisi isallee dubbisi waan amma jette kana tagbaaraa'u yaa godhu afoo inaalillah hundi keessan warri asirra jirtan afotulillah jechuudha miski afotulillah maame wallahi dugalatu maame dhugaa dugalatu kafanantti qabdee waan sinjun qabu jecha xiqqaataranta waan jenne sigalatu fudhu qabnu manguddummaa lafarratti haasamu tamadee jetti manguddummaa kana booda barbaachisu baraka silachuu manguddoo waliif caaltanii bakka hanqatte maametti dhaqadhaa ni gaa dubbiin teessan manguddoon biraatuun seeni manguddoon zamanaa እዚህ ቆሜ ነው ብለዋለ ያው እውነት ለመናገር አዎ ባለቤቴ ናት። የልጄ እናት ናት። ትክክል ነው። እያከበርኳን ነው ዛሬ የደረስኩት። የከፋኝ ትላንትና ሚዲያ ላይ ስለወጣች ነው። እሱንም ደግሞ ይቅርታ ጠይቂ ተብላ
አይ አላጠፋሁም ብላለች አይደለ? ችግር የለውም። እኔ ትዳሬ ግን እዚህ ጋር የሆነ ነጥብ ያዝልኝ፣ ለነገውም ራሱ ማለት ነው። ሌላ ነገር ነው። ለማንኛውም እዚህ ኦኬ። ሰሚራ ባለቤቴ የልጆቼ እናት አንድ ወልደሽ ያሳየሽኝ፣ አንድ ደግሞ አርግዘሽ ከሆድሽ ያለሽ፣ ይቅርታ ጠፍቻለሁ። ባወቅም ባለማወቅም ያጠፋሁብሽን ነገር ይቅርታ። ሰሚራ አደመናኮ ቤኬስ ቱም ቤኪኒስ ዋና ስትበሌስ ይፈመና ቦት ኦቪያስ ኪ ዋና ስትቶ ቤካስ ቱም ቤኪኒስ ዋና ስትበሌስ ይፈማ ታየ የመጨረሻ ውሳኔ። ጀዛከላ አላህ ያክብርክ። አላህ ትልቅ እንጀራ ያውጣል። ከበላ ከሁሉ ነገር ጠብቅ። ቆይ ሰውዬው የት ነው የሚሮጠው? ችግር የለበት እንዴ? አሁን የመጨረሻ ውሳኔ ይቅርታ መጠየቅ፣ ማክበር፣ እኔን ማክበር፣ ይህን ህዝብ ማክበር ነው። አላህንም ማክበር ነው። ይሄም ህዝብ ያከብራል። አላህም ትልቅ ክብር ላይ ክብር፣ ግርማ ሞገስ ላይ ግርማ ሞገስ ይሰጣል። ማለት አላህ ያክብርክ። አሁን ነገ የአንገት ወርቅ፣ የጆሮ ወርቅ፣ የጣት ወርቅ ለሰሚራ አምጥተህ እዚህ ቤቴ ላይ ታደርግላታለህ። ለምን ካልክ አየህ ፈይፈቹ ይባላል። ሉክ ሁሉ አንዳንድ ጊዜ ድንበር ሲታለፍብክ አንተ ደግሞ ድንበር አልፈህ ትወዳለህ፣ ድንበር አልፈህ ታደርጋለህ። እርድና ነው፣ የራሱን የቻለ ህይወት ነው። ህይወትን ታስቀጥለዋለህ ማለት ነው። እንደ ሰዎች አትሆንማ። ሀቢብና ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ልክ እንደ ጎና አጥንት ናቸው። እዛው ላይ ያዛቸው። እንዲህ አቃናለሁ ካልክም ይሰበራል። ዝቅ እመነኝ። ሶስተኛ ዙር ላይ ራሷ ሜቢ ወይ ደውላም ፈልጋም ባሌን ጥራ ብላ እሷ ደግሞ ከፈለገች ሰርፕራይዝ አድርጋ እንዲህ ነው። በሁለት ነገር ነው የሰው ልጅን የምገዛው። አንድ ገባ ጥሩ ነገር መልካም ነገር አድርገህ፣ አንድ በራስህ ባህሪ ማለት ነው። ባህሪ ግን በባህሪ ምናምን ተለማመን ተጠያየቅን። አሁን ደግሞ ደግነቶችን አብዛ። ግድ የለም እኔ ሂድ በምልት ይላል። ሶሪ እሺ ሶሪ። ስለዚህ ሴት ልጅ የፈለገ ንጹህ ብትሆን የፈለገች ኒቃቢስት ብትሆን ራሱ ቁርአን ያለውን ምድር ላይ ያለውን ቁርአን ከቀራች ራሷን መቆጣጠር አችልም። አገባ ባልሽ ሲባል እኔ ሰሚራ ላይ አልፈርድም። በጣም ነው መወዳት። ገባ የትኛውም ሴት ህይወት እኮ ነው። ህይወት ላይ አቅም ቢኖራቸው ያጠፉሃል። ልንገርህ ኡፍ ብለው እንደ ኩራዝ ማጥፋት ቢችሉ ሰሚራ ትናንትና እንደ ኩራዝ ኡፍ ብላ ማጥፋት ብችል እኔን ነው ኡፍ ብላ የምታጠፋው። ለምን አይደራደሩም? ሌላ ሴት እንዲመጣባቸው አይፈቅዱም። ስለዛ ሰሚራ የፈለገችውን ትበል፣ መብቷ ነው። እኔ ትላንትና ወዳታለሁ ብዬ አግብቻ 8 ዓመት ከእሷ ጋር ተንከራትቼ ዛሬ ጠላት አለዋለን። ሰሚራ አይደለችም። ሰሚራ ሳትሆን ሁለተኛ ምስቴ በጣም አጠፋች። ያጠፋችው ምንድን ነው? አማን ትወደኛለች፣ ታፈቅረኛለች። ለዛ ነው ሁለተኛ ምስቴ የሆነችው። እስከሆነ ድረስ ደግሞ የዚች መብት መጠበቅ አለባት። ነግሬያታለሁ። የመጀመሪያዋ መብት መጠበቅ አለባት። እኔ ባለቤቴ ቀስ ብዬ አሳምናታለሁ። በሼክም በምንም እያልኩ አሳምናታለሁ። ሁኔታው እስከሚመቻችልኝ ድረስ ሰብር አድርጌልኝ ተባብለን ተነጋግረናል። በቃ እሷም ደግሞ ሴት ልጅ በመሆኗ አረቃ አላሰበችም። ተነስታ እንደዚህ ካላልኩ አይሰማልኝም ድምፄ፣ ወደዋለሁ አፈቅረዋለሁ ካልኩ ተሰቃይሉኛል፣ የግድ ብር በልቶኛል ካልኩ ይስተሰሚ ያገኛለሁ አለች። የሄደችበት መንገድ ለእሷ ተሳክቶላታል። ለምን እንዲሳካ አላማዋ እንዲሳካላት ነው። በቃ እንደምትወደኝ እንደምታፈቅረኝ እኔም ማጣት እንደማፈልግ ስላመነች የግድ ብር ሰረቀኝ ካላለች እኔ ተገኘኝ። እኔን እኮ የሚያገኙኝ እዚህ ሚዲያ ላይ የሚያስጮሁኝ ብር በልተሃል ተብዬ ነው እኮ የምጠራው መጀመሪያ። ከዛ አልበላውም፣ ለምን ስለማልበላ አልበላውም ብዬ ለመከራከር ሲሄድ ገመዳቸውን አንገቴ ላይ እያስገቡ ይወጡኛል። ትላንትናም የተያዝኩበት መንገድ ብር በልተሃል ስለተባልኩ አልበላውም፣ እኔ ሴትን ብር አልበላ አልኩ። ከዛ እኔ እሱም ማጣትም አልፈልግም
ተናድጄ ልጅ ስትናደድ የፈለገችውን ታወራለች ብላ መጨረሻ ላይ ይቅርታ ጠየቀች። ወረቀቴን ያሰራልኝ ማለች።